ይመጣል ብለን ነው። ሰዎችንም እየመከርኩ ያላችሁ ምግባችሁ ሲዘጋጅ አሁን አንቺ እንኳን አሳስቶሽ አዋዜ ትሰሪበታለች። ነጋዴ ደግሞ ምን ሊያደርግ እንደሚችል ማሰብ ያስፈልጋል አይደለ? ይሄን በርበሬ ቀላቅሎ እንደሚሸጠው እረዳለሁ። አይ ድሮ ነው የማውቀው እንጂ አሁንማ አፍላቶክሲን ኮንሰፕቱ መነገር ከጀመረ ስለቆየ ትቻለሁኝ። እኔ ቤቴ ለቅሜ ነው የምጥለው። ምን ታደርጊያለሽ? ወደ ምን ትጠያለሽ? ቆሻሻ ወይስ? እኔ አንድ ፋብሪካ ውስጥ ሰራ ነበርና ቆሻሻ የሚገዙ ሰዎች ነበሩ። ቆሻሻ የሚገዙ ሰዎች ነበሩ። ገባኝ። አንቺ ጥሩ አድርገሻል። አንድ ፋብሪካ ቆሻሻ ጋር ነው አብሮ የሚጣለው። አዎ፣ አንድ ፋብሪካ ግን በጣም ስራ ጥዬ የሄድኩበት ቦታ አማክረው ነበረ። በርበሬውን አምርቶ ከጨረሰ በኋላ የሚተርፈውን ሰዎች በኩንታል 500 ብር ይገዙታል። ራሱ ፋብሪካ እኮ በርበሬ አምራች ነው። በስማ ለነሱ ይሸጥላቸዋል መልሶ እነሱ ያመርቱታል እንደ አዲስ ማለት ነው። ሌላ ቦታ ይመረታል። ግን እንዴት ያለ ባለሙያን እንዴት ያለ ባለሀብት ነህ አንተ! አይምሮህ ምን አይነት ነው? ካንተ ቤት ስለወጣ ብቻና ገንዘብ ስላገኘህበት ችግሩ አያገባኝም እንዴት ትላለህ ብዬ ተጣልተን ጥዬ መጥቻለሁ። አንዳንድ ሰው ማትጠብቂው ነገር ያደርጋል። እውነት ነው። እሺ ሌላ መስጭና ሐሳብ አለ? ለውዝም ቤት እጠቀማለሁ። በጣም ለውዝ ተጠቃሚ ነኝ ከዳይት ጋር በተያያዘ ማለት ነውና ፈንገስ አያስቸግርሽም? ለውዝ ሲመጣ ማለት ይለቀማል፣ ያስታውቃል። እሱም እንትኑን ምንድነው ስሙ ገለባውን ካራገፍከው በኋላ ከለሩ ላይ እሱ ራሱ በደንብ ያስታውቃል፣ ይለያል። የተጨማደደም አለ እንደገና ደግሞ ከለሩን የቀየረም ታገኛለህ። ስለዚህ ይሄ ጥሩ ልምድ ሆኖ ሳለ ይሄ አሁን እንግዲህ ርዕሴ የሚለው አፍላቶክሲን በአይን የማይታይ መርዝ ነው የሚለው የኔ ፕሮግራም። አሁን የለየሽው በአይን መለየትሽ አንድ ጥሩ ነገር ነው። እስከ 40% እንዲቀንስ ያደርገዋል። መልቀም፣ መለየት፣ ሶርቲንግ እንለዋለን። መለየት የምትጋለጪውን 40% ያህል ይቀንስልሻል። የቀረውን ግን ምን ማድረግ ይቻላል የሚለውን ሐሳብ ብትሰጪ። አሁን የማይታየውን እኔ እንትን የለኝም፣ የሚታይበት መሳሪያ የለኝም። ያው በአይን የሚታየውን። ስለዚህ ልታረጊ ግምትሽው ጥሬ ዕቃ የሚያቀርቡት ሰዎች